ዶናልድ ትራምፕ የሆርሙዝ ባህረ ሰላጤ ቶሎ ካልተከፈተ በኢራን ላይ ከባድ እርምጃን እንደሚወስዱ አስጠንቅቀዋል። ይህን ተከትሎ ስምምነት ላይ ይደረሳል በሚል ተስፋ የነዳጅ ዋጋ ባለፉት 3 ሳምንታት ውስጥ ዝቅተኛ ደረጃ ላይ ሆኗል። ትራምፕ ይህንን የተናገሩት የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የገንዘብና ግምጃ ቤት ሚኒስትር ስኮት ቤንሰት ንግግሮች መሻሻል ማሳየታቸውንና በዚህ ሳምንት መጨረሻ ላይ የነዳጅ ጭነት ሊጀመር እንደሚችል ለፎክስ ኒውስ ከገለጹ በኋላ ነው። ማክሰኞ ዕለት የዓለም አቀፍ የነዳጅ ዋጋ መለኪያ የሆነው የብሬንት ድፍድፍ ነዳጅ የአንድ በርሜል ዋጋ በአቅርቦት መስተጓጎል ላይ እፎይታ ሊገኝ ይችላል በሚል ዜና 5% ገደማ በመቀነስ ከ$80 በታች ወርዷል። ረቡዕ ዕለትም በእስያ ገበያ ተጨማሪ የ0.7% ቅናሽን አሳይቷል። ግጭቱን ለማርገብ ባለፉት ወራት የተደረጉት ንግግሮች ባለመሳካታቸው የነዳጅ ገበያው ተለዋጭ እንዲሆን አድርጎታል። በዚህም ምክንያት ተጠቃሚዎች ከፍተኛ የነዳጅ ዋጋ ጭማሪ ሰለባም ሆነዋል። ትራምፕ በካሊፎርኒያ ባደረጉት ጉብኝት በጣም ጥሩ ውይይቶችን እያደረግን ነው ያሉ ሲሆን ኢራን ለወራት የዘለቀውን ግጭት የሚያበቃ ስምምነት ለማድረግ ከፍተኛ ፍላጎት እንዳላት አጥብቀው ተናግረዋል። የአሜሪካ ማዕከላዊ እዝ በሆርሙዝ ባህረ ሰላጤ የሚያልፈውን ደቡባዊ መስመር በዓለም አቀፉ የውሃ መስመር ለማለፍ ለሚፈልጉ የንግድ መርከቦች በሙሉ ነፃና ክፍት ነው ብሏል። ማርኮ ሩቢዮ ከኢራንና ኦማን ጋር በባህረ ሰላጤው ውስጥ ተጨማሪ መርከቦችን ስለማሳለፍ በሚደረገው ውይይት ላይ መሻሻሎች መኖራቸውን ጠቁመዋል። ሩቢዮ ለጋዜጠኞች በስቴት ዲፓርትመንት እንደተናገሩት በእነዚህ ንግግሮች ውስጥ መሻሻሎች ታይተዋል፣ ነገር ግን ገና የመጨረሻ ውሳኔ ላይ አልተደረሰም። ይህ በቅርቡ እንደሚሆን ተስፋ እናደርጋለንም ብለዋል። ቤሰንት በበኩላቸው የሆርሙዝ ባህረ ሰላጤን እንደገና ለመክፈት የሚያስችለው ስምምነት በቅርብ ሊደረስ እንደሚችልም ተናግረዋል። ለሲኤንቢሲ ሲናገሩ ዛሬ ወይንም ነገ ባህረ ሰላጤውን ለመክፈትና በዚህ ግጭት ውስጥ ወደ ተሻለ መደበኛ ሁኔታ ለማምራት የሚያስችል ስምምነት ላይ የመድረስ እድል አለን ብለዋል። በአሜሪካ መንግስት ውስጥ ያሉ ከፍተኛ ባለስልጣናት ንግግሮች እየገፉ መሆናቸውን ቢገልጹም ሊኖር ስለሚችለው ስምምነት ዝርዝር ሁኔታ ግን እስካሁን ምንም የተገለጸ ነገር የለም። ኢራን ከአሜሪካ ጋር እየተደራደረች እንዳልሆነችና ይህንን ለማድረግም እቅድ እንደሌላት ገልጻ ከዚህ ይልቅ ከኦማን ጋር እየተነጋገረች መሆኑን አስታውቃለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ መርከቦች በባህረ ሰላጤው ውስጥ ስለሚያልፉበት አዲስ አሰራር ሸምጋይ ከሆነችው ኦማን ጋር የተደረገ ውይይት አዎንታዊ መሆኑን ተናግረዋል። በዋሽንግተንና በቴህራን መካከል ዋነኛ አደራዳሪ የሆነችው ኳታር በጦርነቱ ላይ ዲፕሎማሲያዊ መፍትሄ ለማምጣት ከሌሎች አደራዳሪዎች ጋር ጥረቷን እንደቀጠለች ብትገልጽም በአሁኑ ሰዓት የታቀደ ቀጥተኛ ውይይት እንደሌለም አምናለች። ግጭቱ እየተራዘመ በመምጣቱ አሜሪካ ያላትን የረዥም ርቀት ሚሳይሎች ክምችት ከሞላ ጎደል መጠቀሟን ጉዳዩን በቅርበት የሚያውቁ ሁለት ምንጮች ለሲቢኤስ ኒውስ ተናግረዋል። የሆርሙዝ ባህረ ሰላጤ በአሜሪካና በኢራን መካከል በሚደረገው ድርድር ማዕከላዊ ነጥብ ሆኖ ቆይቷል። በየካቲት ወር መገባደጃ ላይ ግጭቱ ከመጀመሩ በፊት ይህ የውሃ መስመር ከዓለም አቀፍ የዕለት ተዕለት የነዳጅና የፈሳሽ ተፈጥሮ ጋዝ አቅርቦት ውስጥ 1/5ኛውን ያስተናግድ ነበር። ኢራን ግጭት ከጀመረበት ጊዜ አነስቶ በባህረ ሰላጤው ውስጥ የሚደረገውን አብዛኛውን ትራፊክ ያስቆመች ሲሆን አሜሪካም በቀጠናው በሚገኙ የኢራን ወደቦች ላይ የባህር ላይ እገዳን ጥላለች። ሌላኛው እገዳ ከሐምሌ 20 ጀምሮ በኢራን በሚደገፉት የየመን ሁቲዎች በኩል በቀይ ባህር በሚገኙ የሳውዲ አረቢያ ወደቦች ላይ የተጣለው ነው። ኢራን ባህረ ሰላጤውን ከዘጋች በኋላ ይህ መስመር ወሳኝ አማራጭ ሆኖ የነበረ ቢሆንም ባለፈው ሳምንት በመርከቦች ላይ የተሰነዘሩ ተከታታይ ጥቃቶችን ተከትሎ ከጊዜ ወደ ጊዜ አደገኛ እየሆነም መጥቷል። ተንታኞች በመካከለኛው ምስራቅ ነዳጅ በሚጭኑ መርከቦች ላይ የተደቀነው ስጋት የኢራን ጦርነት ከጀመረ ወዲህ በጣም የከፋ ደረጃ ላይ እንደሚገኝ ያምናሉ። የኢጄቤል የፋይናንስ ትንተና ኃላፊ ዳኒ ሂውሰን ባለሀብቶች በዚህ ጦርነቱ ስንት ጊዜ እዚህ ደረጃ ላይ እንደተደረሰና ዘላቂ ስምምነቶችን የማረጋገጡ ሂደት ምን ያህል ተሰባሪ ሊሆን እንደሚችል በሚገባ ይገነዘባሉ ብለዋል። መስተጓጎሉ በመላው ዓለም በሚገኙ የነዳጅ ማደያዎች የነዳጅ ዋጋን እንዲንር አድርጓል። በዩናይትድ ኪንግደም የቤንዚን ዋጋ አሁን ጦርነቱ ሲጀመር በነበረበት ደረጃ ላይ የሚገኝ ሲሆን የ1 ሊትር ቤንዚን አማካኝ ዋጋ 1.6 ፓውንድ መድረሱም ተገልጿል። ኳታር፣ አሜሪካና ኢራን ቀጥተኛ ውይይት ለማድረግ እቅድ ባይኖራቸውም ግጭት እንዳይባባስና ዲፕሎማሲያዊ መፍትሄ ለማግኘት አደራዳሪዎች ጥረታቸውን እንደቀጠሉ ገልጻለች። የውጭ ጉዳይ ሚኒስትር ቃል አቀባይ ማጅድ አልአንሳሪ ለጋዜጠኞች እንደተናገሩት የኳታር፣ ፓኪስታንና ኦማን ባለስልጣናት ትኩረት በዋሽንግተንና ቴሄራን መካከል ንግግሩን እንደገና ለማስጀመር በሚረዳ የአጭር ጊዜ መፍትሄ ላይ መሆኑን ገልጸዋል። ከሁለቱም ወገኖች የሚወጡት መረጃዎች የሚጣረሱ ሲሆኑ ፕሬዚዳንት ዶናልድ ትራምፕ ንግግሮች እየተካሄዱ ነው ማለታቸውን የኢራን የውጭ ጉዳይ ሚኒስትር አስተባብሏል። ኢራን የምታደርገው ብቸኛ ድርድር የሆርሙዝ ባህረ ሰላጤን ለንግድ መርከቦች ክፍት ለማድረግ ከኦማን ጋር ብቻ መሆኑን ገልጻለች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በእነዚህ ውይይቶች ላይ መሻሻል መታየቱን፣ ነገር ግን የመጨረሻ ስምምነት ላይ አለመደረሱን ተናግረዋል። ሌሊቱን የዩናይትድ ኪንግደም የባህር ንግድ እንቅስቃሴዎች ኤጀንሲ እንደገለጸው በወሳኙ የባህረ ሰላጤ ውሃ መንገድ ላይ አንዲት የጭነት መርከብ በማይታወቅ ተወርዋሪ አካል ተመታለች። የባህር ላይ አደጋ መከላከል ድርጅት የሆነው ቫንጋርድ የላይቤሪያ ባንዲራ የምታውለበልበው መርከብ የሞተር ክፍል መመታቱንና አንድ መርከበኛ የት እንደደረሰ አለመታወቁን ዘግቧል። የሆርሙዝ ባህረ ሰላጤ በየካቲት ወር መገባደጃ ላይ ጦርነቱ ከጀመረ
ከጀመረ አንስቶ በኢራን የባህር ላይ ጥቃቶችና አሜሪካ በኢራን ወደቦች ላይ በጣለችው እገዳ ምክንያት ዝግ ሆኖም ቆይቷል። በሰኔ ወር አጋማሽ ላይ ባህረ ሰላጤውን ዳግም ለመክፈት የሚያስችል የመጀመሪያ ደረጃ ስምምነት ተፈራርመው ነበር። ነገር ግን በውሃ መስመሩ ቁጥጥር ላይ በተፈጠረ አለመግባባትና በኢራን ጥቃቶች ምክንያት በተቀሰቀሰ ተከታታይ የተኩስ ልውውጥ ሳቢያ በሳምንታት ውስጥ ስምምነቱ ፈርሷል። አንድ ከፍተኛ የፓኪስታን የደህንነት ባለስልጣን ለሮይተርስ እንደተናገሩት ከጀርባ ብዙ ነገሮች እየተከናወኑ ነው፣ ከሁለቱም ወገኖች ጋር እየተነጋገርን ነው ብለዋል። ስለ ሆርሙዝ ባህረ ሰላጤ በኢራንና በኦማን መካከል ሊኖር ስለሚችለው ስምምነት ዝርዝር ሁኔታ በሁለቱም ሀገራት ሆነ በአደራዳሪዎቹ በኩል የተገለጸ ነገር የለም። ነገር ግን የኢራን ባለስልጣናት ለኒውዮርክ ታይምስ እንደተናገሩት ወደ ባህረ ሰላጤው የሚገቡ መርከቦች ከኢራን የባህር ዳርቻ አቅራቢያ የሚገኘውንና በኢራን ቁጥጥር ስር ያለውን መስመር የሚጠቀሙ ሲሆን የሚወጡ መርከቦች ደግሞ ከኦማን የባህር ዳርቻ አቅራቢያ ያለውን መስመር ይጠቀማሉ። ባለስልጣናቱ እንደገለጹት ስምምነቱ የአካባቢን ተጽዕኖን፣ ደህንነትንና የሰራተኞችን ወጪ ለመሸፈን የአገልግሎት ክፍያንም ያካትታል። አንድ የአሜሪካ ባለስልጣን ለጋዜጣው እንደተናገሩት የኢራን ዘገባ ትክክል አይደለም፣ እናም ማንኛውም ጊዜያዊ መስመሮች የኢራንን ይሁንታ ወይንም የክፍያ ጥያቄን አያካትትም ብለዋል። በታገደው የሆርሙዝ ባህረ ሰላጤ ትራፊክ ፍሰት በቅርብ ወደ ቀድሞ ሁኔታው ይመለሳል በሚል ተስፋ ዎል ስትሪት ታይቶ ወደማይታወቅ ከፍተኛ ደረጃ ላይ መድረሱን ተከትሎ ረቡዕ ዕለት በእስያ ገበያ የነዳጅ ዋጋ የቀነሰ ሲሆን የአክሲዮን ገበያው ደግሞ ከፍ ብሎ ታይቷል። ትራምፕ ለፎክስ ኒውስ ሲናገሩ ቀኑን ሙሉ ድርድር አድርገዋል ብለዋል። የሆርሙዝ ባህረ ሰላጤ በቅርቡ ይከፈታል ሲሉ ያከሉት ትራምፕ እንደገና ቃላቸውን የሚያጥፉ ከሆነ በጣም ጠንካራ ምት ያርፍባቸዋልም ብለዋል። ትራምፕ ቴህራን ስምምነት ላይ ካልደረሰች ግዙፍ ጥቃት እንደሚሰነዝሩ በተደጋጋሚ ዝተዋል። በመቀጠልም እስካሁን ግጭቱን ማቆም ባልቻሉት ውይይቶች ላይ መሻሻል መኖሩንም ጠቅሰዋል። የውሃ መንገዱን የተወሰነ ክፍል የምትቆጣጠረው ኦማን በተስማማችበት ሁኔታ አሜሪካና ኢራን ባህረ ሰላጤውን ዳግም ለመክፈት የሚያስችል ጊዜያዊ ስምምነት ላይ ለመድረስ መቃረባቸውን አክሲዮስ ዘግቧል። ይሁን እንጂ አንድ መረጃ ያለውን ምንጭ የጠቀሰው የኢራን መንግስታዊ ሚዲያ አሜሪካ በኢራን ላይ ዛቻዋን እስካስቀጠለች ድረስ የዓለም አቀፍ የነዳጅና የፈሳሽ ተፈጥሮ ጋዝ ጭነቶች በባህረ ሰላጤው ዙሪያ ከኦማን ጋር የሚደረገው ስምምነት እንደሚዘገይ አስታውቋል። ትራምፕ በጦርነቱ መጀመሪያ ላይ ያስቀመጧቸውን ዓላማዎች ገና አላሳኩም። እነዚህም የኢራንን የኒኩሌር ፕሮግራም ማፍረስ፣ በቀጠናው ባሉ ተቀናቃኞቿ ላይ ጥቃት ለመሰንዘር ያላትን አቅም መግታትና አሁን ያለው የኢራን አገዛዝ ከስልጣን እንዲያወርዱ ሁኔታዎችን መፍጠር የሚሉ ነበሩ። ኢራን በሆርሙዝ በኩል የሚደረገውን አብዛኛውን ትራፊክ ያቆመች ሲሆን ዋሽንግተን በበኩሏ ከኢራን ጋር በተያያዙ መርከቦችና ወደቦች ላይ እገዳዋን አስቀጥላለች። ቴህራን ንግግሮች እየተካሄዱ መሆናቸውን ብታስተባበልም ኳታር ከዚህ ቀደም አደራዳሪዎች ግጭቱን ለማስቆም በሚያደርጉት ጥረት መሻሻል እያሳዩ መሆናቸውን ገልጻ ነበር። ትራምፕና የኳታሩ አሚር ሼክ ታሚም ቢን ሐማድ አልታኒ በስልክ ባደረጉት ውይይት በዋሽንግተንና በቴህራን መካከል ያለውን ልዩነት ለማጥበብና ለዘላቂ መፍትሄ ያለውን ተስፋ ለማሻሻል በሚደረገው ጥረት ዙሪያ መወያየታቸውን የኳታር አሚር ጽህፈት ቤት አስታውቋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በበኩላቸው በባህረ ሰላጤው ውስጥ ስለሚያልፉ መርከቦች ከኦማን ጋር የተደረገው ውይይት አዎንታዊና የቀጠለ መሆኑን እንዲሁም ደህንነቱ የተጠበቀ የመርከብ መስመር መዘርጋት ላይ ያተኮረ መሆኑን መንግስታዊ መገናኛ ብዙሃን ዘግበዋል። አክለውም እየተደራደሩ ያለው መስመር የኢራንና የኦማን ሉዓላዊ መብቶችና ብሔራዊ ደህንነትን ለማረጋገጥ ያለመ መሆኑንም ገልጸዋል። ኢራን በተቃራኒው የባህር ዳርቻ ከምትገኘው ኦማን ጋር በጋራ ልታስተዳድረው ይገባል በምትለው የሆርሙዝ ባህረ ሰላጤ ላይ ቁጥጥር እንዲኖራት ለረዥም ጊዜ ስትጠይቅ ቆይታለች። ነገር ግን ቴህራን የጋራ ቁጥጥር እንዲኖርና ከመታለፊያ መርከቦች በፈቃደኝነት ላይ የተመሰረተ ክፍያ እንዲሰበሰብ ባለፈው ሳምንት የቀረበውን የኦማንን የውሳኔ ሀሳብ ውድቅ አድርጋለች። የየመን የኢራን አጋር የሆኑት ሁቲዎችም በቀይ ባህር በሚገኙ የሳውዲ አረቢያ ወደቦች ላይ የባህር ላይ እገዳ በመጣል የነዳጅ ወደ ውጭ መላኪያ መስመሮችን በይበልጥ አጥብበዋል።